በጣም ግራ ተጋብታለች። ወዲያውኑ ዚያይ ስጦታ ያመጣል። ስለ 30 ክብር ሲባል ነው ስጦታ መሰጥሽ ያለ ያሳያታል። ትደነግጣለች። ሰህር ይላታል። ወይኔ አላሰብኩም ነበር እንደምትወጂ እርግጠኛ ነኝ። እውነት አልጠበኩም። በጣም አመሰግናለሁ እያለች ታወራ ጀመረ። በጣም ነው የሚያማምሩት ደግሞ እያለች ታወራለች። ስለወደውሽ በጣም ደስ ብሎኛል። ቆይ አንገትሽ ላይ ላድርግልሽ እያለም ካለበት ይነሳል። ወዲያውኑ በደስታ ትወጣለች። ያው ከድሮ ጊዜ ጀምሮ ስመኝ የነበረው ነገር ነው። ወደ ኋላ አድርጊ ውስጥ ቆይ እያለም ለማድረግ ይታገላል። ቆይ እስቲ አልቻልኩበትም። በቃ እኔ ውስጥ አድርጌ ራሴ ያደርጓለሁ። በዛው ጣፋጭ ቸኮሌት ይዤ እመጣለሁ ብላ ወደ ውስጥ ትገባ ጀመር። በደስታ ተውጣ። ዚያም ደስ ብሎታል። ነገር ግን አንድ መልእክት ይገባለታል። መልእክቱን ወዲያውኑ ይከፍተውና ሳየው በጣም ክው ይላል። በመጨረሻም ከአላኑር ነበር የተላከው። በጣም አስቸኳይ ነው፣ ይህን ድምፅ ግጂ አዳምጠው የሚል ነበረ። ድምፅ ግጂውንም ሲከፍተው በመጨረሻም የሰህር ድምፅ ነበረ። ድምፁም እንደዚህ ነበር የሚለው። እኔ ደብዳቤ ብቻ ነው የጻፍኩት፣ አንድ ደብዳቤ ብቻ፣ ሌላ ነገር አላደረኩም። ከዛ ስልክ ራሱ አልተደዋወሉም። ፍቅራቸው ያንን ያህል ጠንካራም አልነበረም። በአንድ እርምጃ ብቻ ወዲያውኑ ተለያዩ። ያቺ ሴት ለዚያ በጭራሽ አትገባውም። ዚያን ስጠብቀው ነበረ ለራሱ ጥቅም ስል። ለሱ ብዙ ነገር ታግያለሁ፣ በጣም ብዙ ጊዜ ታግያለሁ። ሲሰማ ፊቱ እንዳለ ይጨልማል፣ ያዞረዋል። በሌላ በኩል ደግሞ እንደዚሁ የተሰጣትን ስጦታ እያደረገች በደስታ ትዋጣለችም። በጣምም ደስ ይላታል። ያምራል እያለች በመስታወት ታያለችም። በሌላ በኩል እዛ ደንዞ ቁጭ ብሏል። ዚያ ውዴ በጣም ይቅርታ አድርግልኝ፣ ብዙ ጥያቄ መጠየቃቸውን ቁጥር ነው። ጌጡንም እንደወደዱት ነገሩኝ። ጣፋጭ ነገር አምጥቼልሃለሁ እሺ እያለች ታወራለች። ትቀመጣለች። ፊቱ ግን ወዲያውኑ ጠቋቁሯል። ውዴ ዚያ ምነዋል? ችግር አለ እንዴ? ገረጣህ እኮ እያለች ትናገር ጀመረ። አይ ምንም ችግር የለም ደህና ነኝ። ፊትህ እኮ በጣም ተቀይሯል። ደህና ነህ? አመመህ እንዴ? አይ ደህና ነኝ እያለ ያወራ ጀመረ። በሌላ በኩል በመጨረሻም እንደዚሁ ትልቅ ወንድምየው ዱዓ ያደርጋል በደስታ። እንኳን ለዚህ ቀን አበቃችሁ እያሉ እህትና ወንድም ይታሉ። ምን ሆናል? ያማል እንዴ? ልብ ድካም ታዝዘኝ ነው እንዴ? እያለ ይናገር ጀመር። ክው ትላለች እንደዚሁ ፌቶሽ። በመጨረሻም እሱን ነገር አጥፊው እያለች ስልኩን ያስጠፋታል። ጨዋታኑ እንደያዛችሁት? አይ ልጆቹ ሰርፕራይዝ ሊያደርጉ አስቡኩም እና ቢሆንስ? በመጨረሻም የሚሰማውንና የሚያስበውን ነገር ማወቅ አለባቸው እንጂ ምን ሆነዋል? ይቅርታ በይ፣ ለማስደንገጥ አስቤ አይደለም። በቃ እሺ እያለ ይናገራል። በቃ እሺ አባ ይቅርታ አድርግልን። ፋቶሽም ወዲያውኑ በቃ እኔ ልሂድ፣ ደህና አደሩ ትላለች። ደህና አደሪ ፋቶሽ። ወዲያውኑ ትሄድ ጀመር ፋቶሽ። ሰራተኛዋ አባዬ እኔና ወንድሜ አንዴ ሰርፕራይዝ አድርገንልሃል እና እንድታዩት እንፈልጋለን፣ አብረኔው እያለች ታወራለች። ዚያ ብላ ትጠራዋለች። ወዲያውኑ እሺ ብሎ ይፈቅድ ጀመር። ወዲያውኑ ቀጥ ብላ እንደዚሁ ሚና ቪዲዮውን ትከፍት ጀመረ። በደስታ ያይ ጀመረ። እያንዳንዱ ነገር ልጅውን የተነሱትን እያንዳንዱ ነገር ሳይቀር በቪዲዮ የተደረገ ያይ ጀመር። ልቡ በዚህ ግን ትንሽ መለስ ሲል ጀመር። በመጨረሻ ግን ሰህር ግራ ታጋባለች። ዚያ ወዲያውኑ ከአላኑር ጋር የነበረውን እያንዳንዱ ነገር ያስብ ጀመር። ወደ ክፍሉ የሚገባና ቢሮ በሀሳብ ይዋጣል። ወዲያውኑ ወንበሩን ደገፍ ብሎ በትውስጥ ውስጥ እየሄደ ምን ማድረግ እንዳለበት ያስባል። ልጋጋት ላይ በመጨረሻም ማንም ሰው ሳይገኝ ወደ አላኑር ቤት ተገኝቷል። እንደዚሁ ዚያ በርጋ ቆሞ ልግባ ይላል። በሩን ይከፍትና ለመሄድ ያስብና ግን በመጨረሻም ውሳኔውን ይወስንና ወደ እሷ ጋር ይዘልቅ ጀመረ። ሰራተኛውን ታስገባዋለች። አላኑር ቁጭ ብላ እንደላል የተፈጠነው ነገር ምን አይነት ከባድ እንደሆነ አውቃለሁ፣ ይገባኛል። ግን ከዚህ 2 ዓመታት በኋላ እውነቱን ብታውቅ ጦሮ ይሆናል ብዬ ስላሰብኩ እኔን እንዳሰማው እያለች ትናገር ጀመር። ያው እኔ እንዳልተሳሳትኩ ብታውቅልኝ ደስ ይለኝ ነበር እያለች ትናገር ጀመር። ግራ እየተጋባ ባሴቷን ከ30 ዓመት በኋላ አላወቅሽም? ግን እኮ ላናቅ እንችል ነበር። ምናልባት ያ ነገር ባይፈጠር ኖሮ ጥሩ ይሆን ነበር እያለ ይናገር ጀመር። ምን እንደምል ግራ ተጋብቻለሁ። ይህ ሁሉ ነገር እንዴት ሊፈጠር እንደቻለ፣ እንዴት ልዛ
ነገር እንደዛ ልታደርግ እንደታለች ግራ ተጋብቻለሁ። ስለምንድን ነው ቆይ የምታስበው? ሰር በመጨረሻም ህይወታችን እነክታለች፣ ብዙ ነገሮቻችንን አሳጥተናለች። ስለኛ ስሜት የሚጨነቅ ሰው አለ? ቆይ ንገረኝ እስቲ እያለች ታወራለች። ይገባኛል፣ ትክክል ነሽ፣ ግን ግን ነገር ግን የሚባል ነገር የለም። በቃ እነሱ 30 ዓመት የሚሆን ነገር ከህይወታችን ላይ ወስዶብናል። ስለዚህ ህይወታችንን ያሰጡ እዚያ ይሄ ሊታሰብ ሊከፈል የሚችል ነገር አይደለም። በቃ በጣም ያደዳል። እኔ እናንተ ይህን ያህል ደስተኞች እንሆን ነበረ። ግን ባጭሩ እያልኩ ያለሁት እኔ ያው ከአንተ የተወሰውን ብን ነገር እያንዳንዱ ነገር እንድታይ እፈልጋለሁ። በቃ ወይ ጥግ ላይ ቁጭ ብለህ ሰዎቹ እንዳለ ይውሰዱብኝ ብለህ ጥግ ላይ ቁጭ በል እያለች ትናገራለች። ዚያ ካለበት ይነሳል፣ በሀሳብ የሚዋጣል። አላኑርም እንደዚሁ በቃ ይገባኛል። አሁን የተገነባውን ግንብ ማፍረስ እንደማችን ነው እየተረዳ ያለሁት። ግን በቃ ይበቃኛል እኔ ከአሁን በኋላ እያለች ነገሮች ይህ ሁሉ ነገር መናገር ቀላል ይመስላል እንዴ? ያንን ቅጂ መስማት በመጨረሻም መስማት ቀላል ይመስላል? ለአንተ መላክ ያ ሁሉ ነገር ቀላል ይመስላል? እኔ በጭራሽ አታስበኝም አይደለ? እያለች ታወራ ጀመር። ይሄ የ30 ዓመት ሚስጥር በመጨረሻም ፈነዳ። ሳታሰብ ካለበት ድጋሜ ከተቀመጠበት ተነስቶ ወዲያውኑ ፊልም ቤት እንሂድ አላኑር እያለ ይጠይቃ ጀመረ። ግራ ተጋባ ነኝ እኔ እናንተ ነገር ብዙ ያላለግሩ ነገሩን እባክሽ እምቢ አትበይ፣ እንሂድ ፊልም ቤት፣ ቆንጆ ፊልም ያየን ቆሎ እየበላን ፈንዲሻ እንበላለን እያለም ይናገራት ጀመረ። ፈንዲሻ ጨውና ዘይት ይበዛበታል፣ አንተ መብላታችንም ደግሞ ለጤና ጥሩ አይደለም እያለች ትናገር ጀመረ። ህጎችን ዛሬ ባንከተልስ ምን ይመጣል እያለ ይናገር ጀመረ። ነይ እያለ ይጠይቃታል። እሷም ተስማማለች። የትኛውን ፊልም ደስ ያለሽን እያለ ይጠይቃ ጀመረ። ፊቷን ትጠርጋለች፣ እንባ እየፈሰሰ ስለነበር እንደዛ ከሆነ በቃ ቦርሴን ይዤ ልምጣ ብላ ወደ ውስጥ ትገባ ጀመረ። በሌላ በኩል ደግሞ በመጨረሻ መንጃ ፍቃድን ታሳየኛለህ እያለም እንደዚሁ ትራፊኩ መንጃ ፍቃዱን አውጥቶ ሊሰጥ ጀመር። ካነበበው በኋላ በመጨረሻም ፓስፖርቱን ያህል ወዲያውኑ ይሄን ነገር አንዴ ቆይ እዚህ ጋር ጠብቀኝ ይልለውና ወደ ዋና ኮሚሽነር ጋር ሄደና ያሳየው ጀመረ። ፖሊሶቹ ይጠቋቁማሉ። ችግር አለ እንዴ? ምንድን ነው? ለምንድን ነው ረጅም ጊዜ የወሰዱት? ለምን? አላውቅም። ምንድን ነው? ቆይ ነው እስከማውቀው ድረስ ታድሷል እያለ ይናገር ጀመረ። ወዲያውኑ ወደዚያ ጋር መህመት ጋር ይጠቃሉ ፖሊሶቹም። እባክህ ከመኪናው ልትወርድ ትችላለህ? ምን ነው ችግር አለ? አለቃ እባክህ ችግር ሳፈጥር ከመኪና መውረድ እንችላለን። ምን ተፈጥሮ ነው? ቆይ ምንም አልተፈጠረም፣ አይዞሽ አንቺ ተረጋጊ እያለ ይናገራታል። አቤት እያለ ያወራቸው ቤትን የገጨውን ሹፍለች አስሊ ግራ ተጋብታ መህመት በመጨረሻ ምንም በማያውቀው ይሄዳል። ወደ እባክሽ ቆይ ምንድን ነው? ወደ ጣቢያ እንውሰደው። ቆይ አዋራኝ እባክህ፣ ቆይ እባክሽ ዞር በይ ያልኩሽ ነው እንጂ እባክሽ ዞር በይ እያለ ይናገራ ጀመረ። ወዲያውኑ እንደዚሁ መህመት እያለች ትጣራለችም። ወዲያውኑ አይን ላይን ከታየ በኋላ ቀጥ ብሎ ይሄድ ጀመረ። መህመትን ይዞት ይሄድ ጀመረ። እሷ ግራ ትጋባለች። ወደ መኪናው ተመለስና እሷ መኪናውን እየበረረች ትከተለው ጀመረ። ፖሊስ ጣቢያ በመጨረሻም ቆማ ግራ ተጋብታለች። ፈጣሪ ላደረግ ነው? ቆይ ወይኔ ምን ተፈጠረ? ለማን ልናገር? ቆይ ማን ጋር ልደውል? ቆይ ወይኔ ፈጣሪ ምን ላድርግ እያለች ተጨንቃለች። እዚያ ግን መደወል እንዳለባት ይረዳትና ውስጧ ወዲያውኑ እንደዚሁ ስልኩን ታወጣለች፣ ትከፍታለች። ወዲያውኑ ግን ለአናኑር ለእናቷ መደወል ትፈልጋለችም። ነገር ግን እሱንም አልቻለችም። ነገር ግን አንዴ ተንፍሳ ትደውል ጀመረ። ከዓመታት በፊት ታስታውሳለህ? ፊልም ቤት ምንሄድ ይመስለኝ ነበረ፣ ትዝ ይልሃል እያለች ታወራለች። አላኑርና እንደ ዙዚያ ወደ ፊልም ቤት እያመሩ ነው ያሉት። ስለ መመት የተፈጠረውን ነገር ሁለቱም አያውቅም። አዎ ትዝ ይለኛል፣ የሆነ ፊልም ርዕሱ ራሱ ትዝ አይለኝም። ትልልቅ በመጨረሻም ካስታወሽ እንዲሁም ትልልቅ ሰዎች የመጨረሻውን ትኬት ተናስሩት አልገባኝም። ወደ አየር መንገድ እየሄድን ነበር። ከዛ በኋላ ፖሊሶች አሰሩን። አሁን ፖሊስ ጣቢያ ነው ያለሁት። እባክህ የሆነ ነገር አድርግ፣ እባክህ ድረስልን፣ እባክህን አናስወጣው። እሺ ልጄ፣ እሺ እመጣለሁ፣ ተረጋጊ፣ እሺ የት ፖሊስ ጣቢያ ነው እያለ ይጠይቃል። ወዲያውኑ እንደዚሁ አቅጣጫው ልክልሃለሁ ብላ ታወራ ጀመር። ግራ እየተጋቡ እያወሩ እንደዚሁ ይሄዱ ጀመር ወደ ፖሊስ ጣቢያው።
በሌላ በኩል ሰህሬን የሰማችው ግራ ተጋብታለች። ምን እያልክ ነው? ቆይ እንዴት ይሄን ይችላል? ወይኔ ልጄ፣ እሺ መጣው እያለች ታወራ ጀመረ። ወንድሟን ይዛ ቀጥ ብላ በመጨረሻም ትሄዳለች። የምን ስር እንዴት ሊሆን ይችላል? እኔ መጣው። ቆይ አይ አንቺ ዙኝ ሚና ተባላታለች። እኛ ደርሰን እንመጣለን። እማዬ እኮ ወንድሜን እኮ ነው ይገባኛል። በቃ አንቺ ዙኝ፣ የመኪና ቁልፍ አለ፣ ና እንሂድ እያለች በመጨረሻም እንደዚሁ ከሴልጂ ጋር ታመራ ጀመረ። ግራ ትጋባለች። ሜና መህመት ደግሞ እንደዚሁ ቁጭ ብሏል። መርማሪው አቃቢው ጋር እሺ መህመት ጋር እንዴት ነህ? በመጨረሻም ስለዚህ ነፍስ ግድያ የምትለው ነገር አለ ወይ? ስራ ፍትህ ለማግኘት እየሞከርክ ነው ያለው? እኔ ማንም ሰው አልገደልኩም። ማንኛውም ሰው እኮ በመጨረሻም ገድያለሁ ብሎ እኮ ያምነው። እሱን እኮ የታወቀ ነገር ነው። እኔ በገደል ኖሮ አድርጌዋለሁ ብዬ እነግር ነበር፣ ግን እኔ ማንንም ሰው አልገደልኩም። ማንንም ሰው አንድ ማልፈራ እርግጠኛው እነግራለሁ። እኔ ይህን ሰው አላቆምም፣ ሰምቼም አላቅም። እሺ አንድ ነገር ልንገርህ። ቆይ ልጄን ካጣ በኋላ በምጫ ተናደርግ፣ ከዛ እንዴትም መቆጣጠር አቃተን፣ ሄደ ሰውየውን ገደልከው ወይስ ሌላ ሀሳብ ነው ነገር አለ እያለም ያወራል። እንደዛ አልተፈጠረም እባክህ እያለም ይናገር ጀመር። በደም ምርመራ እናደርጋለን አቶ መህመትም በመጨረሻም እውነት ይወጣል እያለም ይናገር ጀመረ። ግራ ይጋባል መህመትም። በሌላ በኩል ፖሊስ ጣቢያ ደርሷሉ ዚያና እንደዚሁ መጨረሻም አናኑር እንደዚሁ ሰህርና ልጇም ደስ ችላ ደርሷል ከቦታው። ቆይ ልስጥህ እያለም በመጨረሻ መታወቂያውን ይሰጥ ጀመር የሰህር ልጅ። እሷም ደግሞ መኪና ውስጥ እንደዚሁ ነበረች። እንደ ድንገት ቀና ስትል ግን በመጨረሻ ዚያና አናኑር ወደ ፖሊስ ጣቢያው ሲገቡ ታይ ጀመረ። ቶሎ በል ፍጠን እያለች ታወራ ጀመር ሰህር ግራ እየተጋባችም። ወዲያውኑ ወደ ማቆሚያው ቦታ ጋር እንደዚሁ ያቆማል። በመጨረሻም እየተሯሯጠች ወደ ውስጥ ትገባ ጀመረ። ሰልጁክ ቶሎ በል እንጂ እያለች ትናገራለች። ይኸው እየመጣሁ ነው እያለም ይናገር ጀመረ። ሰልጁክ ና እያለች በመጨረሻም ይዛው ከሰህር ጋር ሆነው አብሮ ይገቡ ጀመረ። ውስጥ ላይ ቆማለች። በመጨረሻ አስሊ ውዴ ደህና ነሽ ነው? ምን ተፈጥሮ ነው እያለች ጠይቃለች። አስሊ እንዴት ነሽ? ምንድን ነው? መህመት የት ነው ያለው? አላቅም፣ ምንም አላለኝም እያለች ትናገር ጀመር። ቆይ አለመግባት ተፈጥሮ ይሆናል እኮ በመጨረሻም በነፍስ ግድያ ተጠርቶ ነው እነሱ የሚሉት። ምን ነፍስ ግድያ እያለም ያወራ ጀመር። ዚያ ቆይ እንደዚህማ አትደናገጡ፣ ይሄማ ሊሆን አይችልም እያለች ታወራ ጀመር። ጠበቃው ይመጣል። አቶ ወርካን ምንድነው ነገሩ? ቆይ አቶ መጨረሻ ሙስጠፋ ነፍስ በማጥፋት ተጠርጣሪ በሆነ በመጨረሻም እሱ ለዚህ ነው የያዙት። ለዛ ነው በአቃቢ ሕጉ እንደዚሁ ምርመራ እየተካሄደበት ነው ያለው። ግን አታስቡ፣ ሁላችንም እንደሚሆነው እያደረገን ያለ ነው እያለች ያወራ ጀመር። ዚያ መህመትን አገኘው፣ ልጃችንን አገኘው። መህመት አሁን በመጨረሻ ምርመራ እየተደረገበት ነው። የምርመራ ማርማር ያሰጡን ከሆኑ ለምንድን ነው? ቆይ ከሱ ላይ ነው እንኳ ቆይ አቶ ዚያ ለአንድ ቃል ለብቻ ላውራክ እያለም ጠበቃው ወዲያውኑ ዚያን ይዞት ዞር ይል ጀመረ። ሶስቱ ብቻቸውን ይቀራሉ። እዚሁ በመጨረሻም ወደዚህም ወደዛም እያለች ነው ያለችው እያለች ታወራ ጀመር። እናቴ ተይ እንጂ እያለች ትናገራታለች። በጣም ይገርማል። እባክሽ ምንድነው አንቺ? ቆይ አንቺ ሴትዮ ማልሰማሽ ይመስልሻል እንዴ? አጠገብሽ እኮ ነው ያለሁት። መናገር የምፈልጊው ነገር ካለ ፊት ለፊት መናገር ትችያለሽ እያለች ነገሮች ፊት ለፊት እኮ ተናገርኩ እኮ፣ ከፈለግሽም እኮ ድጋሜ ልናገር እችላለሁ። መህመትን በመጨረሻም እንደዚህ ነገር ውስጥ የተከተተው በአንቺና በቤተሰቦች ምክንያት ነው። እማዬ ይበቃል እያለች ትናገረች። እባክሽ ከዚህ በኋላ ስለ ቤተሰቦች ምንም አይነት መጥፎ ነገሮች እንድታወሪ አልፈልግም። ካልሆነ ግን መጥፎ ነገር ይከተታል ወይም ይፈጠራል። ቆይ ከሆነ ምን ልታደርግ ነው? በመጨረሻም አንተ ሴልጂ ምን ልታደርግ ነው? ሴልጂክ እማዬ እዚህ ውስጥ አንቺ እንድትገቢ አልፈልግም፣ ዝም በይ እያለች ትናገራታለች። ወዲያውኑ ልጄ እኮ ለጥቂት ልትሞት ነበረ። ለጥቂት በቃሻል፣ በቃ ንጋግሽን አስተውሺ፣ መስበር እየሳትሽን ያለሽው እያለች ተናገራት ጀመር። ይህን የሰማው ዚያ ወዲያውኑ የሮጠ ወደ እነሱ ጋር ይሄዳል። ስነ ስርዓት ይኑርሽ እንጂ የምታወሪው ነገር ወቂ። ኧረ ይበቃል፣ ዝም በሉ እያለ ሁለታችሁም ይበቃል፣ ዝም በሉ፣ በቃችሁ። ሰህር ታወራለች። ሰህር ይበቃል፣ ዝም በይ በቃ ምንም አይነት ነገሮች መስማት አልፈልግም። መህመትን የሚጠቅምን ነገር ካልሆነ አፉ እንዲከፍት አልፈቅድለትም እያለም ይናገር ጀመረ። ግራ ይጋባሉ።
አናኑር ወደ ልጇ ጋር ታመራለች። ግራ ተጋባለችም። እንደዚሁ አስሊ ታዝናለችም። ግራ እየተጋቡ እርስ በርስ ይተያያሉ። በመጨረሻ ማነው ማን ነው ያደረገው እምን ለምን አታምንም እያለም አቃቤ ሕጉ ምህመትን ለማወጣት ይሞክር ጀመር። ማን ረዳ የዚህን ሰውዬ ስም ይህ መጀመሪያ ቀኔ ነው እያልኩ ነው ያሉት። እውነቱን ለመናገር ይህ በጣም የሚገርም ሰው ናት። ስለምትታወቅ ከዚህ መውጣት አስበ ይሆንጀል። ይህን ግን አልወደድኩትም። እኔ ምንም አልተመቸኝም። እኔ የሚያርኩት ነገር የለም። እኔ ስጎ ቢያንስ ብገድል ደስ አይለኝም። ህሊኔ ይወቅሰኛል። ገባ አይደለ? ለዛ ነው ደጋግሜ ብጠይቀ ካንተን እባክሽ መርማሪውን ጥሪ ውስጥ ቶሎ በይ እያለ ይጠይቃ ጀመረ። እውነቱን ለመናገር ምህመት ካርኒን እንድትታሰር ፈልጋለሁ። ማስረህ ትቆያለህ። ተፈጠሩ እያንዳንዱ ነገር የተፈጠሩን እስከምናጣራ ድረስ ከእስር ቤት አንተ አትወጣም እያለ ይናገረው ጀመረ። ምህመት ግራ ይገባል። በመጨረሻም እንደዚሁ በካቴና ይዘውት ወዲያው ማቆያ ቦታ ይወስዱት ጀመረ። አቃቤ ሕጉ ግራ ይገባል። በሌላ በኩል የሆነ ሰው ይህን እያደረገ ያለው እያለች አስይዛለች። እኔና እሱን ለማየት የሚፈልግ ሰው ይህን የሚያደርገው እያለች ደጋግማ ትናገራለች። እኔ ግን በጭራሽ ይመስለኝ አይደለም። ቆይ አንቺ ልጅ ምስኪን መሆን ከሞከርሽ በጣም ብዙ ጥቃት ይደርስብሻል። እባክሽ እማዬ እባክሽ፣ በአሁን ሰዓት ስለ ባሌ ውጪ ምንም አይነት ነገሮች ላሰብ አልችልም። በቃ ይህን ተረጂ እያለች ትናገራታለች። ግራ እየተጋቡ ነው ያሉት። ጠበቃ ይመጣል። ወዲያውኑ ምን አዲስ ነገር አለ እያለም ዚያ ይጠይቃል። አቶ የርከን ምንድን ነው እያለ ይጠይቃል። በቃ አቃቢ ሕጉ መጨረሻም ጭራሻውን እያንዳንዱ ነገር ጥያቄውን ጨርሶ ውሳኔ ላይ ደርሷል እያለ ይናገራል። ማለት እና ምን አለ ማለት በመጨረሻም አቃቤ ሕጉ አቶ ምህመት እንዲታሰር ጠይቋል። ፍርድ ቤት እንዲቀርብ ትዕዛዝ አስተላልፏል። በመጨረሻም ሁኔታ ዳኛው ውሳኔ ደርሷል። ስለዚህ ይታሰራል። ልጄ ምንም ነገር አላደረገም። የትም ሊወስዱት አይችልም። ባሌን ማየት እችላለሁ እባክህ እያለች ትጠይቃለች። እኔ ማየት ልጄን እፈልጋለሁ እያለች ታወራ ጀመር። አስሊና እንደዚሁ ሰህር ይኸውላችሁ እኔ ለአንዳችሁ ብቻ ነው እንድታዩት ላስፈቅድ የምችለው ቢያንስ 10 ደቂቃ ሚሆን እያለም ይናገር ጀመረ። ሰህርና አስሊ አይን ላይ ይተያያሉ። ማንክ ደም እየተባባሉ ይመስላል። ወደ ዩቲዩብ ቻናላችሁ ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻ ምህመት ላይ ሁሉ ነገር ያቀደው ሰው ማን እንደሆነ ሊጣራና ሊገኝ ይችላል ወይስ ራሱ ምህመት በመጨረሻም ሊያምን ይችላል? የሁሉ ነገር ከጀርባው እያቀደ እያስተነካከለ ያለው ማን ሊሆን ይችላል? ምትናሉች በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ካላርጋችሁ ቪዲዮን ላይክ አድርጋችሁ እንድጨርሱ በትህትና እየጠየኳችሁን የኮዱ ይሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።